ተወዳጁ ድምፃዊ ይሁኔ በላይ በአዲስ ነገር በአዲስ ዓመት ብቅ ሊል እንደሆነ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛሉ። ተወዳጁ ድምፃዊ ይሁኔ በላይ ምን ይዞ ሊመጣ ይሆን? እንዲህ የተለያዩ ማህበራዊ ሚዲያዎች እየተቀባበሉት የሚገኙት በ2019 ዓ.ም አዲስ ነገር ጠብቁ ያለንን አዲስን ጉዳይ የምናደርሳችሁ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በተለያየ የዓለም ክፍል የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን የመጀመሪያ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደሚታወቀው ቻናላችን አዳዲስ ወቅታዊ ትምህርት አዘል የሆኑ ታሪኮችን እንዲሁም ማህበራዊ የሆኑ ጉዳዮችን እየዳሰስን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን የሚገኝ ድጋፋችሁ አይለየን። ለእኛ ትልቅ ዋጋ አለውና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ ደግሞ አሰናድቼ የማደርሳችሁ ሪች ኦሪዮን ነኝ። አብራችሁ ይቆዩ። ወደ መረጃው አመራለሁ። ከዳሞት ምድር እስከ ዓለም አቀፍ መድረክ የዘለቀው የኢትዮጵያ ባህል አምባሳደር እና የኢትዮጵያ ባህላዊ ዜማ ውበት የሆነው ተወዳጁ ድምፃዊ ይሁኔ በላይ ተወልዶ ያደገው በቀድሞ ጎጃም ክፍለ ሀገር በቆላ ደጋ ዳሞት አውራጃ በምትገኘው በውቧ ፍኖተ ሰላም ከተማ ነው። ገና በብላቴናነት እድሜው እምቅ የኪነ ጥበብ ስጦታው ፈንጥቆ የወጣው ይሁኔ ገና በወጣትነቱ በብዙዎች ዘንድ አድናቆትን ያተረፈውን ታዋቂውን ግሽ አባይ የባህል ሙዚቃ ቡድን ተቀላቀለም። በቡድኑ ቆይታውም የትውልድ ትዝታ ሆኖ የቀረውን አንቱየዋ የተሰኘውን ድራማዊ ሙዚቃ ጨምሮ በርካታ ድንቅ ስራዎችን ለአድማጭ በማቅረብ የመድረክ ድምቀት መሆን ቻለም። በ1982 ዓ.ም የአገሬ ልጅ በተሰኘው የመጀመሪያ አልበሙ የሙዚቃን ዓለም በይፋ የተቀላቀለው ድምፃዊው በቀጣይም በ1985 ዓ.ም ግቢ ግቢ የተሰኘውን አልበም ለአድማጭ በማቅረብ ከፍተኛ ተቀባይነትና አድናቆትን አተረፈም። በቀጣዮቹ ዓመታትም የባህል ሙዚቃው አምባሳደርነቱን የሚያጸኑ ዘመን ተሻጋሪ አልበሞችን በተከታታይ ለአድማጮች አበርክቷል። የአገሬ ልጅ ባለጋሜ በ1982 ዓ.ም፣ ግቢ ግቢ በ1985 ዓ.ም፣ አሉሉሉ 1987 ዓ.ም፣ ኩኩ መለኮቴ 1991 ዓ.ም፣ ከፊላው ስር በ1993 ዓ.ም፣ የማንሽ ውበታም ወይም ዘገሊላ በ1996 ዓ.ም፣ ይሁኔ በላይ ክላሲክ በ1999 ዓ.ም፣ ዘንገና 2000 ዓ.ም፣ ጉዛራ 2007 ዓ.ም እንዲሁም ሌላኛውና የመጨረሻው አልበሙ አሁን የሚሰናዳው ደግሞ 2019 ዓ.ም ነው። ይሁኔ በላይ በግል ካወጣቸው አልበሞች በተጨማሪ ከሌሎች የሙያ አጋሮቹ ጋር በመሆን ድንቅ የህብረት አልበሞችን አበርክቷል። ከነዚህም መካከል አራቱ ቅኝቶች ከየሽመቤት ዱባለ፣ ማሪቱ ለገሰና ሀብተ ሚካኤል ደምሴ ጋር በ1984 ዓ.ም ሰጥቷል። ኮሌክሽን ከፍቅር አዲስ ነጋ ጥበብና እንዲሁም ደግሞ እያዩ ማን ያሰዋል ጋር በ1984 ዓ.ም ሰርቷል። ኮሌክሽን ካሰፋ ጋር በ1996 ዓ.ም እንዲህ ባለ መልኩ ሰርቷል። ይሁኔ በላይ በእውቀትና በማህበራዊ ጉዳዮች ላይም የሚያተኩሩ ነጠላ ዜማዎችን በማዘጋጀት የህዝብን ልብ የማማለል ልዩ ጥበብ ያለው ይሁኔ በላይ ባህር ዳር የጎደለኝ ያለ፣ ሰከንበል፣ ሰላም ሺብዛ፣ አንድ አድርገን፣ እንዳቱል ተከፍተ፣ አወይ ኑሮ፣ ድምድም፣ አደላላታለሁ፣ ተገኘሽ ዘንድሮና ሰው እንሁን የሚሉት ተወዳጅ ስራዎቹ በጥቂቱ ይጠቀሳሉ። የሙዚቃ ብቃቱ ትውልድን ሳይለይ በየዘመናቱ የመሰከረለት የኪነ ጥበብ ሰው ዝናው ከጎጃም የገጠር አካባቢዎች ተሻግሮ እስከ አሜሪካና አውሮፓም ዘልቋል። በተለያዩ የሀገር ውስጥና የውጭ ሀገር መገናኛ ብዙሃን ሰፊ ሽፋን ያገኘ ሲሆን እንደ ኤሮፓውያን አቆጣጠር በ2007 ከታዋቂው የአሜሪካ ድምፅ ቪኦኤ የአፍሪካን ቢትስ ፕሮግራም አዘጋጅ ዴቪድ ባንዴ ጋር ያደረገው ግሩም ቃለ መጠይቅ አሁንም ድረስ በብዙዎች ዘንድ ይታወሳል። ይሁኔ በላይ በሙዚቃው መድረክ ብቻ ሳይወሰን በንግዱና በማህበራዊ ንቁ ተሳታፊ ነው። ከባለቤቱ የሽመቤት በላይ ጋር በመሆን ለ3 አስርት ዓመታት ያክል ባውዛ መጽሔትን በማሰናዳት
ኢትዮጵያን የሎ ፔጅስ የቢዝነስ ዳይሬክቶሪ ኤክስኪዩቲቭ ዳይሬክተር በመሆን በስኬት መርቷል። ራሱን በእውቀት ለማነጽ የነበረው ከፍተኛ ፍላጎትም እንደ አውሮፓውያን አቆጣጠር በ2005 በቨርጂኒያ ከሚገኘው አሜሪካን ኮሌጅ ኮመርስ ኤንድ ቴክኖሎጂ በኮምፒውተር ኢንፎርሜሽን ሲስተምስ የመጀመሪያና ሁለተኛ ዲግሪውን እንዲያገኝም አብቅቶታል። በአሜሪካና በተለያዩ ሀገራት የኢትዮጵያውያንን ማህበረሰብ በማስተባበርና ለበጎ ዓላማዎች አብሮ በመቆም የሚታወቀው አርቲስቱ በተለያዩ የድጋፍ ማሰባሰቢያ ፕሮግራም በማዘጋጀት ወገናዊ አለኝታነቱን አስመስክሯል። ይህንን ዘመናት የተሻገረ ስኬታማ የሙዚቃና የማህበረሰብ አገልግሎት አሻራውን ከግምት ውስጥ በማስገባትም ባህር ዳር ዩኒቨርሲቲ በ2017 ዓ.ም ለኢትዮጵያ ባህል ሙዚቃ ላበረከተው የጎላ አስተዋጽኦ የእድሜ ዘመን አበርክቶ ላይፍ ታይም አቺቭመንት አዋርድ እውቅና ሽልማት አበርክቶለታል። እናላችሁ ይህ የባህል ዘፈን አንጋፋ አቀንቃኝ የሆነው ይሁኔ በላይ በአዲስ ዓመት አዲስ ነገር ይዞ ሊመጣ ነው። ይህም ታዲያ ዞማዬ የተሰኘ አዲስ አልበም ይዞ በመጪው አዲስ ዓመት 2019 ዓ.ም ከተፍ ሊል ነው። ታዲያም ይህ ዞማዬ የተሰኘው 10ኛ አልበሙ ተራ የሙዚቃ ስብስብ አይደለም። ሙሉ 12 ዓመታትን በስሜት በሙያዊ ብስለትና በጥበብ ፍለጋ የተጠመቀ የጥበብ ማዕድ ነው። የሀገራችንን ህብረ ቀለማት ያንጸባረቁ የይሁኔ በላይ ዞማዬ አልበም ውስጥ መላለው፣ እኔስ በሀገሬ እንጃልኝ፣ ዞማዬ፣ እኔ ሆይ አገኘሽኝና ተይዘውዘው፣ እትወዶ ሸባ የተሰኙ 8 ልዩ ልዩ የዜማ ስልቶች ተካተውበታል። ስለ ሀገር ፍቅርና ባህል ልብን የሚነኩ መንፈስን የሚያድሱና የቆየ ትዝታን የሚቀሰቅሱ መሳጭ ግጥሞችና ዜማዎች አሰባስቧል። የዝነኛውና አንጋፋው የግጥምና ዜማ ደራሲ አበበ ብርሃኔና የሌሎች ታላላቅ ባለሙያዎች አስደናቂ አሻራ ማርፎበታል። ሙዚቃዎቹን አስቀድመው ያደመጡ ታዋቂ ግለሰቦችና የጥበብ ሰዎች በስራው ጥራትና ውበት በመደመም አልበሙ ለህዝብ ክፍት እስከሚሆን ድረስ በከፍተኛ ጉጉት እየጠበቁት ይገኛል። የባህል አምባሳደርና የሀገር ፍቅር ህያው ምስክር የሆነው የይሁኔ በላይ ድምጽ ዳግም ቤታችንንና ልባችንን ሊሞላው ጥቂት ቀናት ቀርተውታል። የድምፃዊ ይሁኔ በላይ ፕሮሞተር ደሞዝ ገነቱ እንደገለጹት ይህ ድንቅ ስራ በከፍተኛ ጥራትና ብቃት ተሰርቶ በአዲሱ ዓመት ለህዝብ ይደርሳል ካሉ በኋላ ጆሮአቸውን አዘጋጁ፣ ዞማዬ መንገድ ላይ ነው ብለዋል። ከዳሞት ምድር እስከ ዓለም አቀፍ መድረክ የዘለቀው የኢትዮጵያ ባህል አምባሳደርና የኢትዮጵያ ባህላዊ ዜማው ውበት የሆነው ተወዳጁ ድምፃዊ ይሁኔ በላይ በአዲስ ነገር ሊመጣ ነው። ውድ ቤተሰቦቻችን ድምፃዊ ይሁኔ በላይ አሁንስ ምን አይነት አልበም ይዞልን ይመጣ ይሆን? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ውድ የሳምራን አዲስ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ ምስጋና የላቅ ያለ ነው። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ ማድረግም እንዳይረሳ፣ ለእኛ ትልቅ ዋጋ አለውና። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።